ስለዚህ ወደ ስኬት እየሄዱ መልመድ ይሻላል ወይንስ ባሉበት እየረገጡ መልመድ ይሻላል? የለመድከውማ እኮ እዚህ ጋር አደረሰ። ይሄኛው አዲሱ ጥያቄ አዲስ መስመር አለ። ከ20 እስከ 30 ከ30 እስከ 40 አሹፈ ከዛ ልነሳ ከባድ ኦሬዲ ሰውነት ምን ሆኖበታል? ሱስ ሆኖ መስሚያችሁ ጥጥ የሆነበት ስራ አላችሁ ወይ? ሰው ምን ይላል ብለህ የምትለቅ ከሆነ ኑሮን ራሱ ትለቃል። ስራ አይደለም። አንድ ዘርፍ ምረጥ። የማያበላ ዘርፍ የለም። የማይበላ ሰው ግን አለ። ወደቅ ተብሎ ተፈርዶበት ሳይሆን ምን አይደለም ዲሲፕሊን አይደለም። አንደኛ የመጀመሪያው ትልቁ ችግራችን ብዙ ሰዓት መተኛት ነው። ምክንያቱም ስንነቃ ስትረስ ስለሆነ ቢያንስ ሙጥጥ ብሎ እስኪያልቅ ድረስ ተኝተን ከነገ ሁሉ ተበድረን መነሳት ነው። ሰው እንቅልፉን እየገፋ ጭምር ነው ምን ማድረግ ያለበት በተሰጠችው እድሜ ብዙ ነገር ማበርከት። ለምን መሰላችሁ? ምናልባት እኛ በልተን ሊሆን ይችላል የተኛ ነው አይደል? ምናልባት እኛ ስንተኛ አልጋ ሊኖረን ይችላል። ሩቅ አትሂዱ። ከቅርብ ወንድም፣ እህት፣ አክስት፣ አጎት፣ አያት ምናምን ቅድሚያት እንደዚህ ዘመድ ያላችሁንና ጓደኛ ብታዩ በዛች ሰዓት እየተቸገረ ያለ ስንት ሰው አለ። ለነሱ እንዴት ነው ለመድረስ የማንሰራው አይደል? ለምን ወዳቸው ለሌላው ተውት፣ ለማናቀው ለምን ደስ የሚለው አብረን ስንሆን ነው አይደል? አለበለዚያ ኢጎ እንትን ይልና የኛ መኖር ሌሎች ከኛ በታች መሆንና ለነሱ ሁሉ ጊዜ ሲቸግራቸው መስጠት ራስን የበላይ አድርጎ የመቆለል ስሜት ውስጥ ከገባን እኮ ከስራናል። መሆን ያለበት የሚቸግራቸው ሳይሆን ህይወትን ሼር የምናደርግ ሰዎች ጋር አብሮ ማሳለፍ ነው። አጥቶ ሁሉ ጊዜ የሚለምነንን ሰው ሳይሆን ሁሉ ጊዜ እየተገናኘን የተሻለ ነገር የምንገነባና ለሌሎች እንዴት እንትረፍ የሚል ማህበረሰብ መገንባት ነው። ያንን ለመገንባት ደግሞ ተኝቶ አይሆን። ያንን ለመገንባት እንቅልፍን ሳይገፉ አይሆንም። ያንን ለመገንባት ነቅቶ ብቻ አይደለም፣ ነቅቶም ይሄ ስጋችን የሚጎትተን ቦታ መሄድ ሳይሆን ወይም ህሊናችን ኢጎችን የሚጎትተን ቦታ ሳይሆን ዲሲፕሊንድ ኮንቲኒየስ ኤጁኬሽን ውስጥ በመግባት አስፈላጊ ነገር ላይ በማተኮርና በመስራት እሱን ልምድ በማድረግ ህይወትን ከዚያ ጋር በደስታ በመኖር ይጨንቃል ብለን ማሰብ የለብንም። ታይም ማኔጅመንት ማለት ጭንቀት ማለት አይደለም። ህይወትን ግጥም አድርጎ እየኖሩ ነገ ሲነሱ ጎሽ ደግሞ ዛሬን ግጥም አድርጌ ልኖር የምንለው ነው እንጂ ትላንት ደከምኩ። በተለይ በእኛ እንጃ እናንተም ቤተሰብ ውስጥ እንደዛ ይሆናል። ደከመህ የሚለው ቃል በጣም ቅርብ ነው። ደከመህ ና እስቲ፣ ከውጭ የመጣ ሰው ሁሉ ደክሞታል። ና እስቲ ፀሐይ ገደለ አይደል? ቆሜ ከገባው እንዴት ገደለ? ስላልሞትኩ መሰለኝ የገባው። ባይዘው ግን ደስ ይላል አይ እንደዛ ስትባሉ ወይ ሞትሽ መቼም ነይ እስኪ እስካሁን ድረስ እና ነው በጣም ኮምፎርታብል እና ሽሩሩ ደግሞ ቢያዝሉኝ ኖ አልደክመኝ ገና እንሰራዋለን ቁጭ ብለን እዛ። እንደሱ ካላደረግን ደከመ የሚለው ቃል ድግግሞሹን ብታዩት ውሸት ሲደጋገም ምን ይሆናል? መጀመሪያ እኮ አልደከመንም፣ ግን ደከመ በቃ ወደ ቤት ስትሄዱ አስቀድሞ እንትን ይዘጋጃል ፊዚዮሎጂካሊ ራሱ ያው በቃ የሚደክም ቦታ አለ እሱ ጋር እየሄድክ ነው ምናምን ሄዳችሁ በቃ ቤት ስትገቡ ምንም ማሰብ መስራት የማይችል የተበላሸ መኪና ብሎ ታይም ማኔጅመንት ኢዝ ላይፍ ማኔጅመንት። ቢ ኢፌክቲቭ። ሀያዎቻችሁ ላይ ግጥም አድርጋችሁ ብትሰሩ 30ችሁን ምርጥ ታረጋላችሁ። 30 ላይ ግጥም አድርጋችሁ ብትሰሩ 40 ላይ ምርጥ አድርጋችሁ ትኖራላችሁ። 30 ላይ 20 ላይ ካሾፍክ 30 ላይ አፈርድሜ ትበላል። 30ን ካሾፍክ ከዛው ላይ እንዴት እንደምትነሳ እንጃል። ከባድ 20 ዓመት ከ20 እስከ 30 ከ30 እስከ 40 አሹፈ ከዛ ልነሳ ከባድ ኦሬዲ ሰውነት ምን ሆኖበታል? ሱስ ሆኖ ስራ ብትሉት የሚያንቀጠቅጠው ሆኖ ማይንድም የራሱን ቦታ አስገብቷል። አሁን ሳይረፍድ ብርታት እያለ ህይወትን ወደፊት እያያችሁ ተነሱና ቼንጅ። ለመለወጥ የመጀመሪያው የምትቸገሩት ጓደኛና ቤተሰብ ማለት የለመዳችሁት ነገር አለ ከቤተሰብና ከጓደኛ ጋር ማድረግ። ድንገት እስቲ ማንበብ ጀምሩ። መጽሐፍ ይዛችሁ ሂዱ፣ አታንብቡ። የመጀመሪያው ሰው ከየት ነው ደግሞ ያመጣው? ሊትራሊ ሱስ ውስጥ እንደገባችሁ ነው ሰው የሚያይ። መጽሐፍ ማንበብ ለምን? ስላልተለመደ። መጥፎ ስለሆነ እኮ አይደለም። are you ready ከዚህ ልምድ ጋር ለመፋታት ይህን ቦጭቆ ወደ አዲሱ አቋማችሁ ለመሄድ ፈቃደኛ ናችሁ ወይ? ፈቃድ ከእናንተ ነው። ልባሉ አይ ብላችሁ ሰው ለማስደሰት ብትኖሩ ከቤተሰብም ጋር ከጓደኛም ጋር ተያይዞ ገደል መግባት ይቻላል። ወደ ተራራው ለመውጣት ወደ ስኬቱ ለመውጣት ግን ምን ይጠይቃል? አቋም ይጠይቃል።
ለላይም ለታችም የሚበጅ ነገር እንደሆነ ካወቃችሁ በኋላ ከዛ ጆሮአችሁን ግን ድፈኑት። ማንም አትስሙ። አንድ የፈጣሪን ሰምታችሁ ጠይቃችሁ ይሄ ነው መንገዴ አዎ ከተባላችሁ በኋላ አትስሙ። ዓለም እንደሆነ ብትሰሩ ያወራል፣ ባትሰሩ ያወራል፣ ቢያልፍላችሁ ያወራል፣ ብትወድቁ ያወራል፣ ብቻችሁን ብትሆኑ ያወራል፣ ከሰው ጋር ብትሆኑ ያወራል፣ ብትሞቱ ያወራል፣ ብትኖሩ ያወራል፣ ብትጸድቁ ያወራል፣ ብትኮነኑ ያወራል። የሰው ልጅ ስራ ምንድነው? ማውራት። ለዚህ ወሬ ብቁ ሆናለሁ ብላችሁ ብትሞክሩ መቼም አትሆኑም። ለምን? ብትሞቱም ብትኖሩም ካወራባችሁ የቱ ጋር ትሆናላችሁ? የሰውን ወሬ አፕሩቭ ለማድረግ ብላችሁ በጭራሽ ምንም ነገር አትወስኑ። ይሄ እንግዲህ ምን ይጠይቃል? አቋም የሚጠይቅ አይመስላችሁ? ከይሉኝታ መውጣት የሚጠይቅ አይመስላችሁ? ይጠይቃል አይጠይቅም? ይጠይቃል። ስለዚህ 100% አቋም እዚህ ላይ ማድረግ ያስፈልጋል። ታይም ማኔጅመንት ኢዝ ላይፍ ማኔጅመንት። ከዛን ጊዜ ጀምሮ እስከ ዛሬ አሁን 47 ዓመቴ ነው እና ደስ ብሎኝ ነው እድሜን የምናገረው ለሰዎች። 40ዎቼ ምርጥ ናቸው የሆኑት 30ዎቼ ላይ በሰራኋቸው ስራዎች 30ዎቼ አሜዚንግ ነበሩ ማለት የትዳር ህይወት ምናምን በደንብ እንድገነባባት። ለምን? በ20ዎቼ ያበላል የተባለውን ነገር ያልሰራሁት የለም። ያው ከጓደኞች ምናምን የምትሰሙት እሱን ነው አይደል? ያልሰራው ቋንቋ ትምህርት ቤት ከፍቻለሁ፣ ቪዲዮ ቤት ከፍቻለሁ፣ ኢንተርኔት ቤት ከፍቻለሁ፣ የአሳ የጌጥ አሳ ምናምን መስራት እንትን ብያለሁ። ፐርሰናል ዴቨሎፕመንት ሳገኝ በሁለት ነገር የጸናውታል። 1998 ጀምሮ 1998 ከሰብሌ ጋር ተዋወቅን፣ ተጋባን። አሁን 17 ዓመታችን ነው። 1998 ኔትወርክ ማርኬቲንግ እና ፐርሰናል ዴቨሎፕመንት አገኘው። 17 ዓመታችን ነው ከነሱም ጋር። ከዛ በዚህ ላይ ሰው ያወራል ይበሉኝ፣ ብዙ ወሬ ያወራል። አይ ዶንት ኬር። መስሚያዬ ምንድነው? ጥጥ ነው። መስሚያችሁ ጥጥ የሆነበት ስራ አላችሁ ወይ? ሰው ምን ይላል ብለህ የምትለቅ ከሆነ ኑሮን ራሱ ትለቃል፣ ስራ አይደለም። ፈጣሪ ምን ይላል ብለህ ይዘህ የምትሰራው መስሚያ ጥጥ የሆነ አንድ ዘርፍ ምረጥ። የማያበላ ዘርፍ የለም። የማይበላ ሰው ግን አለ። ሊስትሮነት ያበላል። አው ከዛ ተነስተው መልቲ ሚሊዮነርስ የሆኑ ሰዎች አሉ። ትምህርት ያበላል። አው ከዛ ተነስተው የሚገራርም ትልልቅ ስራ ይሰሩ ምቾት ያለው ህይወት የሚኖሩ ሰዎች አሉ። ስፖርት ያበላል። አው ከዛ ተነስተው ሰክሰስፉል ይሆናሉ። በእነዚህ በሶስቱም ደግሞ ይወደቃሉ። ወደቅ ተብሎ ተፈርዶበት ሳይሆን ምን አይደለም ዲሲፕሊን እንዳለ ቅድም ስነ ስርዓት አለና ዲሲፕሊን። ለነዚህ ለአስሩ ጥያቄዎቻችሁ የሚያስፈልግ ማንነት አለ። የአብዛኛው ሰው እኮ ከዚህ ሲወጣ ምን እንደሆነ ታውቃላችሁ? በዚህኛው በጻፈው መሰረት ሳይሆን በለመደው ይኖራል። የለመድከውማ እኮ እዚህ ጋር አደረሰ። ይሄኛው አዲሱ ጥያቄ አዲስ መስመር አለ። እሱ ደግሞ ሀቢት ያስፈልጋል፣ ልምድ ያስፈልጋል፣ ጓደኛ ያስፈልጋል፣ ንባብ ያስፈልጋል፣ ክህሎት ማዳበር ያስፈልጋል። ካለንበት ኮምፎርት መውጣትና አዲስ ዲስኮምፎርታብል የሆነ ምን ዲስኮምፎርት እኮ ማለት ለጊዜው ነው። አዲስ ሰፈር ስትቀይሩ በህይወታችሁ ሰፈር ቀይራችሁ የምታውቁ ከሆነ ትምህርት ቤት ቀይራችሁ ለመጀመሪያ ጊዜ ምን ያክል ባይተዋርነት ይሰማችሁ አይደል? ከዛስ በኋላ እዛ ሰፈር ወርዛ ትምህርት ቤት ከናንተ በኋላ ሌላ ሰው ሲመጣ አይዞሽ ትለምጃለሽ፣ ችግር የለም እኛ እናስለምድሻለን ማለት ልክ ባይተዋርነት ከዛ በፊት ተሰምቶን የማያውቅን መስላል። አጭር ጊዜ ነው ይለመዳል። ስለዚህ ወደ ስኬት እየሄዱ መልመድ ይሻላል ወይንስ ባሉበት እየረገጡ መልመድ ይሻላል? ግልጽ ነው። ወደ ስኬት ከሆነ ያንን መቀየር አለብን። ታይም ማኔጅመንት ራስ ላይ ነው የሚሰራው። ስለዚህ ቀላል ነው ማለት ነው። ሰው ላይ ቢሆን ሰው ካልፈቀደልን አንለወጥም ነው። ራስ ላይ ስለሆነ እጅግ በጣም ቀላል ነው። ዲሲፕሊንድ መሆንና ራስ ላይ ለመስራት መወሰን ብቻ ይፈልጋል።